share in the greatest of the democracies in a free world. First of all, how do they know about what is spent? Really, the only expenses that are made for the festivities are the 2 official dinners that we are going to give. አሜሪካኖች ይወድቃሉ። ስንቱን ህዝብ ጨቁነው ስንቱን አገር ፈተው ስንቱን መንግስት ገዝተው ይችላሉ። አንድ ቀን ይወድቃሉ። እንኳን እንደነሱ ያለ ቂል ፈረስ ይቅርና እንደ እንግሊዝ ያለ ተንኮለኛ ቀበሮም ወድቋል። ተነስቶ ሌሎች ህዝቦችን ጨቁኖ መውደቅ የሚቀርለት የለም። አሜሪካኖችም ይወድቃሉ። ታይቶ የማይታወቅ አወዳደቅ ይወድቃሉ። ያን ጊዜ የዓለም ህዝቦች እልል ይላሉ። በአሜሪካ ሀገር ተረግጠው ደክመው እልል ለማለት ያን ያክል አቅም ያነሳቸው ደግሞ ፎይ ይላሉ። አሜሪካኖቹን መጀመሪያ ሆቺሚኒ ከቪየትናም ያባረራቸዋል። ቀጥሎ እነ ማኦ ዜቱንግ ወይም ወራሾቹ ከሩቅ ምስራቅ ያስወጧቸዋል። ቀጥሎ እንግዲህ ማን ከየት እንደሚያስወጣቸው አላውቅም። ብቻ እርግጠኛ ነኝ ያስወጧቸዋል። ይህን የሰው ሀገር ደም ጠጥቶ የወፈረ ቂጣቸውን በካልቾ እየመቱ ያንኪ ወደ ሀገር ግባ እዚያው ቅር እያሉ ያስወጧቸዋል። ከሰው ዕድሜ በላይ በኖርኩ አሜሪካ ስትወድቅ ለማየት እንድችል ብቻ ነው። ምን ማለት ነው? ለምን አልጠላቸውም? አሜሪካኖችን ያልጠላው ማን እንደጥላ? የነጻነት ዋጋ እያወቅሁ የተጨቆነ ህዝቤን እየወደድኩ አሜሪካኖችን ካልጠላው ሰው አይደለሁም ማለት ነው። ድንጋይ ነኝ ማለት ነው። አሜሪካኖች አንድ የተቀደሰ ተግባር አላቸው። ይሄውም እባብ አንዲት ወፍ እንቁላል መጥቶ ጨርሶ ቅል ብቻ እንደሚያስቀርላት እነሱም ያንዲትን ሀገር ሀብት መጥተው ጨርሰው አፈርና ድንጋይ ይተውላታል። የኔን ሀገር ውሰድ። ዋና ሀብቷ ነዳጅ ወይም ፔትሮል ነው። ነዳጁን ከመሬት መጥቶ የሚወስደው አሜሪካ ነው። አንድ ቀን ሞሳዴቅ ጠቅላይ ሚኒስትር ሆነ። ተነሳና የኢራን ሀብት ለኢራን ህዝብ ብቻ ነው አለ። አሜሪካኖቹ ተሳስተሃል አሉ። በቃል ሳይሆን በተግባር የኢራን ሀብት ለአሜሪካ ነው፣ የኢራን ሀብት ለኢራን ነው ካልክ ኮሙኒስት ነህ ማለት ነው አሉት። ሲያየልከው ገለበጡት። ሞሳዴቅ ተይዞ ሞት ተፈረደበት። ሽማግሌ በመሆኑ የሞት ፍርዱ ወደ እስራት ተሻሻለለት። አሁን ታስሯል። የኢራን ሀብት ለአሜሪካኖችና ለሻህ ነው ያለው ሰው ይሾማል፣ ይሸለማል። ሻህ ማለት በነሲሩስ በእነ ሐሻር ያሻፊ ስም ጥሩ ዙፋን ላይ ተቀምጦ ኢራንን የሚጨቁን ጋንግስተር ነው። አጋዦች አሉት። ህዝቡ ያረሰውን ለመንጠቅ የእርሻ ሚኒስተር ያግዘዋል። ህዝቡ ሲነግድ ከነጋዴው ለመቀንባት የንግድ ሚኒስተር ያግዘዋል። ለልዩ ልዩ አይነት ጭቆና ልዩ ልዩ ሚኒስተር አለው። ህዝቡ በደስታ እንዲጨቆን ማለት ነው። ተጨቆንኩ ብሎ እንዳያጉረመርም ጸጥ የሚያሰኙ የአገር ግዛትና የፍርድ ሚኒስትሮች አሉት። የቫሃን ሻህ ሚኒስትሮች በተለይም የውጭ ጉዳይና የአገር ግዛት ሚኒስትሮች ትዕዛዛቸውን በቀጥታ ከዋሽንግተን ይቀበላሉ። ምክንያቱም ኢራን የአሜሪካ የነዳጅ ማዕከል ናት። ደግሞ ኢራን የሩሲያ ጎረቤት ስለሆነች አሜሪካኖቹ ለኢራን በጣም ይተነቀቁላታል። አንድ ገበሬ ብዙ የምትታለብላበት ኖረው አይተነቀቁላትም። ሻህ ማለት ውሻ ነው። አሜሪካኖቹ ኢራንን አርደው ብልቷን ሲያወጡ አፉ ምራቅ እየሞላ ባይኑ ይከተላቸዋል። ሳምባዊም ሌላ ቁራጭ ስጋ ጣል ያደርጉለታል። እሱ ደግሞ ህዝቡን ጨቁኖ ይዝላቸዋል። አየህ፣ ህዝቡ ተጨቁኖ ካልተያዘ እንደ ሞሳዴቅ ተነስቶ የኢራን ሀብት ለኢራን ሰዎች ይላል። ለዚህም አሜሪካኖቹ ለህዝብ የማይቆረቆር ጥቂት ሚሊዮን ብር ብቻ ቢሰጡት የሚበቃው ህዝቡን ጨቁኖ የሚይዝላቸው ገዥ ይፈልጋሉ። ለዚህ ነው ዙፋኑን የሚጠብቁለት። በሞሳዴቅ ጊዜ ረብሻ ተነሳ። ሻህ ሸሽቶ ከሀገር ወጣ። አሜሪካኖች መጥተው የኢራን ሀብት ለኢራን ሰዎች የሚሉትን የሞሳዴቅ ተከታዮች ፈጅተው በዚያውም ያለ የሌለውን ኮሙኒስት አርደው ጨርሰው ሀገሩን ጸጥ ካደረጉ በኋላ እና ወደ ዙፋን ተመለስ አሉት። ወደ ዙፋኑ ተመለሰ። ሻህ መሸሽ ልማዱ ነው። ቴህራን ከተማ ውስጥ 4 ቤተ መንግስት አለው እና ሁለቱ ውስጥ ለመብረር ዘወትር ዝግጁ የሆኑ 2 አውሮፕላኖች አሉት። ትንሽ ረብሻ የተነሳ እንደሆነ ወዲያው አውሮፕላን ውስጥ ይገባና ከሀገር ይጠፋል። ብቻ እሱ ያምለጥ እንጂ ስዊስ፣ አሜሪካና ምናልባትም ኢንግላንድ ባንኮች ውስጥ በርካታ ሚሊዮን ብር አለው። እንዴት እኖራለሁ ብሎ አይሰጋም። ስብሐት ገብረ እግዚአብሔር ትኩሳት ከ103 እስከ 105 ገጽ ድረስ
ትራምፕ ኢራን ላይ ምን ፈልገው ነው? እንጃ።